ወይዘሮ ዝናሽ ፋንቱን አስፈራራቻት። ፋንቱም እጅግ ደንግጧለች። ናሆምም ምን እየተፈጠረ ነው? ከዚህም በፊት ትተዋወቃላችሁ እንዴ? በማለት እንግዲህ ሁሉም ደንግጦ ይገኛል። ሻጠውም አቶ ሲምቦን ሳያማክር ዘረፋውን አካሂዷል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ ማለት ነው። እንግዲህ ወይዘሮ ዝናሽ ፋንቱ ጋር ኩሽና ገብታ ነበረ። እሷም አንዳንድ ጥያቄ እየጠየቀቻት ሳለም ወይዘሮ ፋንቱ ምንም አይነት ምላሽ እየሰጠቻት ስላልሆነ ከዚህም በፊት የነበረችዋ ሰራተኛዬ ትርንጎ ትባላለች። በእኔና በባሌ መካከል ገብታ ነበረ። እኔም ልጅ መውለድ ስላልቻልኩኝ ከአቶ ሌኩ ጋራ ቅርርብነት ስለነበራቸው ወንድ ልጅም አርግዟ ነበር ከዚህ ቤት የወጣችው እና አንቺን ትመስላለች በማለትም ስትላት፣ ለምንድን ነው የድሮ ታሪክሽን ለእኔ የምትነግሪኝ? እኔ መስማት አልፈልግም እያለቻት ነበረ። አቶ ሌኩን ድንገት ሲሰማ ክፍሉ የተጠናቀቀው። ሆኖም ወይዘሮ ዝናሽ ለምንድን ነው አንተ ዝም የምትለው? እኔ ትዳሬ እንዲበጠበጥ በፍጹም አልፈልግም። እጅግ ዋጋ የከፈልኩበት ትዳሬ ነው። እሷ ይሄንን አደረገች ብዬ በሉንታ ተይዤ ትዳሬ እንዲበጠበጥማ በፍጹም አልተውም ብላ ትለዋለች። ወይዘሮ ዝናሽ ምነካሽ? ልጅሽን ስታድንሽ መቼ እንደዚህ ያልሽ? አሁን የልጅሽን ሕይወት ከታደገችልሽ በኋላ ይሄንን ነገር የምትዩ፣ ስለዚህ ምንም ነገር የለም በማለትም ሲላት፣ እኔ የተጠራጠርኩትን እርግጠኛ ነኝ አንተም ተጠራጥረሃል። እኔ በፍጹም እንደዚህ ዝም ብዬ የምተው አይደለውም በማለት እንግዲህ ለአቶ ሌኩንም ስትነግረው፣ አቶ ሌኩም ይሄ ነገር ወዴት እየሄደ ነው ብሎ እንግዲህ ይተዋታል። ወይዘሮ ዝናሽም ተናዳ ወደ ሳሎን ትሄዳለች። ሳሎንም ቁጭ ብላ ትራሷን ይዛ ወደ ላይና ወደ ታች እያሰበች ትገኛለች። እንግዲህ እሷም እንደዛው እያወረደችና እያወጣች ሳለ ናሆም ይመጣል። እማዬ እንዴት ነሽ? በማለት እንግዲህ ያው እንግዲህ ሰርጉም ስለደረሰ እሱ በደስታ ሰከር ሰከር እያለ ይመጣል። ሆኖም ደህና ነኝ ያልኩ ደህና ነኝ በማለት ምላሿን ትመልስለታለች። እሱም እንደዛ በሚላትም ሰዓት እንግዲህ ደህና ነኝ ያልኩ ደህና ነኝ በማለት ስትመልስለትም እንግዲህ በዛ አይነት መልስ ከመለሰችለትም በኋላ ምን ሆንሻል እማዬ? አሁን እኮ ደስታ ላይ ነው ያለ ነው። ለምንድን ነው እንደዚህ የምትኙ? በማለት እንግዲህ ይጠይቃታል። እሷም እንግዲህ በዛ አይነት መልኩ ሲጠይቃት አሁን ዞር በልልኝ እያለች እያለ ወይዘሮ ፋንቱ ትመጣና ምግብ ላቅርብ ወይ እትዬ ብላ ስትልም፣ ለምንድን ነው እትዬ የምትኝ? እንደ መጀመሪያሽ ዝናሽ አትኝም ወይ ብላ ስትልም፣ ናሆምን በዚህ ሰዓት ይደነግጣል። እንዴ አንቺና ወይዘሮ ፋንቱ ከዚህም በፊት ትተዋወቃላችሁ ወይ? በማለትም ጥያቄውን ያቀርባል። እሷም ጥላው ትወጣለች ማለት ነው። እንግዲህ ዞር በይልኝ ብዬሻለሁ፣ ይሄ ነገር በዚህ የሚያበቃ እንዳይመስልሽ በማለት እንግዲህ ለፋንቱ ማስጠንቀቂያና መጠንቀቂያ ከሰጠቻት በኋላም ትወጣለች። እንግዲህ ከወጣችም በኋላ ናሆምም ወይዘሮ ፋንቱ ምንድን ነው እየተካሄደ ያለው? ትተዋወቃላችሁ ወይ ብሎም እንግዲህ ሲጠይቃት፣ አየትዬ እንደዚሁ ነው እንደዚህ ያለችው እንጂ ምንም ትውቅነት የለም በማለትም ትመልስለታለች። እኔ እናቴ ከፍቷት ላይ አልፈልግም፣ እናቴን አስከፍተሻታል በማለትም እንግዲህ ሲመልስላት፣ አይ እንዲከፋት አትፈልግም፣ እኔንስ እንዲከፋኝ ትፈልጋለህ ወይ? በማለትም ስትጠይቀው፣ እኔ ማንኛውንም ሰው እንዲከፋው አልፈልግም፣ ሆኖም ግን በመጀመሪያ እናቴን እንዲከፋት በፍጹም አልፈልግም በማለትም ይመልስላታል። እናቴ ማለት
ወላጅ እናቴ ጥሏኝ ባልሄደችበት ደረቅ ጡቷን አጥብታ ያሳደገችኝ ናት በማለትም ይመልስላታል። ወላጅ እናት እንደዚሁ ትታክ ሄደች ይመስልሃል እንዴ? እንዲሁ እኮ ትታክ አትሄድም በማለትም እንግዲህ ስትመልስለት አይ ምንም የፈለገ ነገር ብትቸገር እንኳን እኔን እንደዚህ ባዶ ሜዳ ላይ ጥላኝ መሄድ አይገባም ነበረ በማለት እንግዲህ ትናገራለች። እሱም እንደዛ በሚላት ሰዓትም የፈለገ ነገር ቢሆን በማለት እንግዲህ ድምድም አድርጎ ይናገራል ማለት ነው። እሷም እንዴት እንደዚህ አይነት ነገር ትናገራለህ? በማለትም እንግዲህ እናትህ ምናልባት እጅግ የከፋና ራሷን ማስታወስ የማትችል ከሆነስ ብላ ስትጠይቀውም አይ እንደዛማ በፍጹም አይሆንም በማለት ይመልስላታል። እንግዲህ ለተወሰነ ሰዓት ያወራትና እሱም ስሜታዊ ሆኖ እሷም ስታለቅስ ስሜታዊ ሆኜ አስለቀስኩሽ አይደል ይቅርታ በማለትም እንግዲህ እኔ እናቴን እንዲከፋት በፍጹም አልፈልግም በማለት ይነግራታል። እንግዲህ እሱም ናሆም እዛ ጋር ትቷ ሲሄድ አቶ ሌኩን ይመጣል። አቶ ሌኩንም እንግዲህ ወይዘሮ ዝናሽ እያስጨነቀችሽ ነው አይደል ወይ በማለትም ይናገራል። ወይዘሮ ዝናሽም ልክ ናት፣ እኔ የምፈልገው አንተ እንድታደርግልኝ፣ እኔ እዚህ ቤት ነው መስራት የምፈልገው፣ ከዚህ ቤት እንድወጣ አልፈልግም፣ እዚህ ቤት እንድኖር አድርገኝ በማለት እንግዲህ አቶ ሌኩንን ትጠይቀዋለች። አቶ ሌኩንን በምትጠይቀው ሰዓትም ደግሞ ናሆም እየሰማ ነበረ። ናሆምም እንግዲህ ያንን እየሰማ ይገኛል ማለት ነው። ሆኖም እንግዲህ በባለፈው ክፍል ላይ ሀምራል ነው አምላል ነው ለዳግም ደውላለት ነበረ። ናሆምም ይሄ ነገር ወዴት ወዴት እየሄደ ነው እያለው ነበረ። እንግዲህ ፎንቃነሽ ፎቆንቃ ነገር ይዘውታል ዳጊም ብሎ እንግዲህ እሱም እኔ ነገርኩ ካደል ከታሪኳ የተነሳ እንጂ ምንም አይነት ፎንቃና ፎቆቃ የለም ብሎ ይለዋል። አይ አላማረኝም፣ አምላል ሰው ሲያስጠብቃት አትወድም፣ በል ስልኳን አንሳላት ብሎ ስልኩን አንስቶ እንግዲህ ወደ አምናል ጋር ይሄዳል። ከሄደም በኋላ እንግዲህ ሀምላል አምሮባትና ቆንጅዬ ሆና ከች ብላ ነበረ። እሷም ከች ብላ በነበረችና በነበረ ሰዓት ከዛ ምንድን ነው እንግዲህ እየተፈጠረ ያለው ብሎ ይላታል። እሷም በጣም አምሮብሻል እና ስለ ጩናም ይጠይቃታል። የጩናም እህት እንድታመመችና ዶክተሩ እያስታመማት እንደሆነ እና ደግሞ ሆስፒታል እንዳለች ትነግረዋለች። ሆስፒታልም እንዳደረች ትነግረውና እንግዲህ ዛሬ ላይ ሀምላል እንደ መልእክት ሆና እንደ መልእክተኛ ነው እንደ መላክ አያንሶ ሶሪ በፈረንጅኛ እንትን በሀሳብ ሄጄ ነው። ምን ሆኜ ነው ደግሞ በጠዋቱ ሰከርኩ እንዴ? እንቅልፍ አልጨረስኩም። ለዛ ነው እንቅልፍ አልጨረስኩም። ልድገም እንዴ እንቅልፌን? ቆይ ልቀጥል። አይ ቀጥዬ ሲጨርስ ብተኛ ይሻላል። ስጨርስ እንኳን ወደ ሸቃልነቴ ነው የምገባው። ከዳምነቴ የደረሰሁት እና አምላልን አምሮብሻል፣ በጣም ተለውጠሻል። እውነት የአሁኗን የሀምላልን ነው ማወራው ወይስ መንትያዋን ነው ሲል፣ አይ እኔ ራሴ ሀምላል ነኝ ብላ ትለዋለች። እንግዲህ 1 2 3 እያሉ እያወሩ እያለ ጩና ትመጣለች። ጩናም እንግዲህ ስልክ ኪሴ ውስጥ ገብቶ የበረከተ የመጀመሪያ ሰው ብላ ትሰጠዋለች። እንግዲህ እሷም ቁጭ በይ እንጂ እንጫወት ብሎ ሲላትም አሁን እህቴ ጋር እየሄድኩ ነው ወደ ሆስፒታል በማለት ትለዋለች። እንግዲህ አሁን ስለሰጠሽኝ ሳሰርቂ በፈቃደኝነት ይሄው መውሰድ ትችያለሽ ስልኩን ብሎ ሲላት፣ አይ ቁጥሩን ወስጃለሁ ሳጨው እንግዲህ አንሳልኝ ምንድን ነው ብለህ ዘራፍ አካኪ ዘራፍ እንዳትል አለችው። ወይ ጉዴ ስትለው እንትን ብርድ መቶኝ ነው መጋኛ ነው ብርድ ነው መታኝ
እንትን ስዞር እንትን አለኝ። ዛሬ ቁጭ ብዬ ነው የተቀደርኩ ያለሁት። ቁጭ ብዬ ሳይሆን ተጋድሜ ነው። ወይ ጉዴ! ቁጭ አልኩ መሰለኝ እንዲ አንገቴ ወደ ላይ ሲቀመጥ እና ሳጮብክ እንዳትደነግጥ ትለዋለች። እሱም እሺ በቃ ብሎ ይላል። አምላልም በዚህን ሰዓት ተጠንቀቅ፣ ድጋሜ እንዳሰርቅክ ብላ ትለዋለች። እሱም ልብህን እንዳሰርቅ በማለት እንግዲህ ትነግረዋለች ማለት ነው። ከዛን እሷም አንድ ነገር ልንገር ብላ ትለዋለች። ንገሪኝ ብሎ ይላታል። እንደ ጩና አፍቅራ ካለች ትለዋለች። እሱም ትርክክ ይላል። ረረረረ ቀልድ ነው ብሎ ይላታል። አፍቅራለች በቃ እና አሁን ሰርጉ እንዴት እየሄደላችሁ ነው? አንተስ ከናኦሚ ጋር ያለህን ነገር እንዴት አደረግከው? ነው ስትለው ንቅል ብሎ ወጥቶልኛል ከስር ከመሰረት። እንዴ ፍቅር በአንዴ ንቅል ብሎ ይወጣል እንዴ? ንቅል ብሎ ወጥቶልኛል እንደ በቆሎ አለ። ከዛ ንቅል ብሎ ወጥቶላል። በቃ አሁን ከጩና ጋር ቀጥል ትለዋለች። እሱ ግን ሀምላለን ራሱ ወዷታል። አይኑ ያስታውቃል። እኔ ደግሞ አይኑ ጋር ምን አስኬደኝ? እዛን ወዷታል። አይኗን ወዷታል። እና ሀምላልች ያውና ወድጃታለሁ እያለ ወደ ሸንካሌና ወደ ጨንቀሌ ስንገባ ወደ ወንድ አጥር የሚለው ስም እኮ አጃይብ ነው። ምኑናት ወንድ አጥር ሳትሆን ወንደ ስንጥር ነክ ብሎታል ሸንኬው ማለት ነው። ሸንኬው ደግሞ ጉዶነ እኮ ጉዶነ። እንግዲህ ቁጭ ስንል ከሀምላል ፍቅር ይዞኛል። መልኳ፣ አረማመዷ፣ ድምጿ ምናምን አላለም መሰላችሁ? ካረማመዷ ሁሉ ነው እንትን ፍቅር የያዘውና ከዛ ምን ይሻለኛል ብሎ ይለዋል። አንተ አሁን ሰው ወንድ ነኝ ብለህ ነው እንዴ ፍቅር የሚይዝ ካላለውም ወንድ አጥር። ከዛም በኋላ ጉድ መጽዮ ጉድ እኮ ነው። ጉድ ነው የምንሰማው ጉድ። እሱ ሸንካላ ስለሆነ ፍቅር አይዘውም ብሎ ፈርቶ ነው መሰለኝ፣ ወንድ አልመሰለውም መሰለኝ። ከዛን ኧረ እባክህ እንደዛ አትበል። አንተ ራሱ እኮ ወንድ ሳትሆን ወንደ ስንጥር ነህ። እዚህው አምጥተን በሰው ሀገር እያንገላተትከን ልመና መግባት አለብኝ። እንዴት ነው በዛው ሀገር እንደዚህ የምንንገላተተው? ይቅርታ አድርግልኝና ከስርቆት ልመና ይሻለኛል፣ እኔ ወደ ልመና እገባለሁ ይላል ሸንኬ። አንተ ደግሞ እንዲህ ሄዲያ እንደነሱ ላወራ አስቤ ነበረ ዛሬ ግን ብርድ መታኝ፣ መጋኛ መታኝና ድምፄን አልተገናኘንም ማለት ነው። እና ኧረ እባክህን እንደዚህ አትበል ምናምን ነገር ይለዋል ማለት ነው። ከዛን ሸንኬ እኔ የምልህ ነገር አንድ ነገር ልበል ይለዋል ወንድ አጥር ማለት ነው። ከዛን እሺ ብቻ አጉል ነገር እንዳትለኝ ሲለው አይ እንደው መሸነፍ በማይወድ እኮ ወንድ አጥር በላ ሴት አጥር ነው እንጂ ሴት ናት ወንድ አጥር መባል ያለባት። እንደውም ጀግና ሴት ናት። ከዛን እንግዲህ ምንድን ነው ካዲያ ንገረኝ እንጂ ይለዋል። እዛን አይ ኤላን እንደዚህ ትልቅ ትንፋሽ ነው የተነፈሰው። ያን ትንፋሽ ኬታ አምጥቼ ተነፍሳለሁ እንጂ ማለት ነው። ከዛ ምን ይለዋል? እባክህ ይቅርታ እንጠይቃትና ይቅርታ ጠይቀናት ወደ ሀገራችን እንግባ ብሎ ይለዋል። እግሯ ላይ ወድቀ ነው ይቅርታ ምን ጠይቃት፣ እኔ እኮ ብዬክ ነበረ ብሎ ሲል እግሯ ላይ እንዴት ወድቃለሁ? ያዙኝ ልቀቁኝ። አካኪ ዘራፍ አልሞት ቤተ ገዳይ ነው። ወይኔ አሁን ደግሞ ጉንፋን ሊይዘኝ ነው እና እንደዛ ይለዋል ማለት ነው። ከዛም በኋላ ዛሬ እኮ ካለ ድምፅ የራሴን ድምፅ ብቻ ለቅረጥላችሁ ብዬ ነው እዚህ የመጣሁት ማለት ነው። ልጅቷ ፈሷን እየፈሳይ እያገሳች በዛ ላይ አበበ ደባልቄ እያደረገች አስቸገረች ማለት ነው። እና ለማንኛውም ማለት ያሳቀኝ ነገር ስላለን ቡም 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 እያደረገች ከዛን ተነስተው ቡም ስታደርግ ማለት ነው። እና ወደ ገደለው ስንገባ እግሯ ላይ በፍጹም አልወድቅም።
ሲል ጊዜ ሸንኪውም ደግሞ ምን እግሯ ስር ትወርቃለ፣ መጀመሪያም ወድቃለ፣ እዛ ድጋሚ ወደቅ አይጠበቅብህም ይላል። እንግዲህ እስቲ እኔን የኛ አላማረብኝም ወይ አምላልን እጄ ላማለላት ልጥበሳት እያለው ይገኛል ማለት ነው። ሆኖም እንግዲህ አይ እንደዛ ፈታ ፈታ የሚያደርጉ ነገሮች አሉ መሀል መሀል ላይ ማለት ነው። ያው ልዝለላቸው ብዬ ነው። ካልዘለልናቸው ሁሉንም አምጥተን እዚህ ጋር ቁልጭ አድርገን ከተናገርን ችግር ነው። ችግሩ ምንድን ነው? እኛ ቁልጭ አድርገን እኛ ሸቃላዎች ቁልጭ አድርገን እዚህ ሰፈር አምጥተን ከተናገርን የእነሱስ ቪዲዮ እንዴት ይታያል? እንዴትስ ታያላችሁ? እዚህ ጋር ፈታ ዘና እያላችሁ አቋቋማቸውን እነግራችኋለሁ፣ እንትናቸውን እነግራችኋለሁ። ከዛ ዋና መጨረሻ ላይ ቅንብጭ ቅንብጭ አድርጌ ርዕስቱን እነግራችኋለሁ። ከዛን እዛ ሄዳችሁ ደግሞ የእነሱን ቪዲዮ ታያላችሁ ማለት ነው። የኔን ደግሞ ሼር አድርጉ፣ የእነሱን ደግሞ ኮፒ ሊንክ አድርጉ። ይሄ ማለት በቃ እንትን ነው፣ ብልጽግና ነው፣ ብልጽግና ነው፣ እድገት ነው ማለት ነው። እና ወደ ገደለ ስንገባ እንግዲህ ስንቴ ነው የምንገለው? ይሄን ነገር የዛሬው ደግሞ ብሶበታል። እና ስላችሁ እንግዲህ ወሬን በዘነዘና ስጀምር እንግዲህ ሸንኬ ያምርብኛል ሲል ምን ያምርባል አንተ ሸንካላ ይለዋል ማለት ነው። ከዛን እንግዲህ እንደዛውም እየተወራሩ ሳለ እነሱን እንዘልና ወደ ዳግም እንሄዳለን። ዳግም እንግዲህ ሸንከል ሸንከል እያለ ማለት ሸንከል ስላችሁ በእግሩ ሳይሆን በልቡ ሸንከል ሸንከል እያለ መንገዱን ይዞ እየሄደ ነበረ። ጩናም ደግሞ እንግዲህ እህቷ ኦፕሬሽን ልትሆን ስለነበረ አጥሚቷን ይዟ ወደ ሐኪም ቤት ትሄዳለች። ከዛም በኋላ ሰላም ይላታል። እንዴት ነሽ የኔ ቆንጆ ይላታል። የኔ ቆንጆ የሚለውን እኔ ነኝ የጨመርኩበት። ከዛም በኋላ እንዴት እንዳማረበት ምናምን ትነግረዋለች። የት እየሄድሽ ነው ምናምን ሲላት እህቴ ጋር እየሄድኩ ነው። እህቴ ማለት ለእኔ ሁሉ ነገሬ ናት። መግለጫ የላትም በምን ልግለጽ እያለችውም እንግዲህ ትነግረዋለች። ከዛን ይሄ ሁሉ ነገር ተሸክመሽ በጣም ገርሞኛል፣ ስለ እህትሽም ስለ ሁሉ ነገር ይላታል። እንግዲህ ወዴት እየሄድክ ነው ብላ ስትለው ማምላል ስልክ አታነሳልኝም እሷ ጋር እየሄድኩ ነው ብላ ትለዋለች። እና ስለ እሷ ማሰብ አላቆምኩም ብሎ ሲል ትደነግጥና እንዴ ማለት ብላ ስትለውም እንግዲህ እሷ ፎንቃ ስለገባላት ማለት ነው። ከዛም በኋላ እንግዲህ ያለውን ነገር ይነግራታል። ወደ ሌላ አትሰጁ ብሎ ሲላትም አይ መጀመሪያ ኤርሚያስ ከዛ ወንድም ከዛ ወደ አንተ አይደብርም ወይ ለማለት እንጂ እሷን እንኳን የማይወዳት የለም። የድሮ ታሪኳ በእርግጥ ነግረኛለች። ከድሮ ታሪኳ ሳይሆን እንዳሆኑ ጠብ ግፍ የማይልላት ወንድ የለም ብላ ትለዋለች። እሱም እንግዲህ እንደምታፈቅረው ዳርዳር ስትለው እናተ አይናችሁ ስር ያለ እንጂ አይናችሁ ስር የሌለ መቼ ይታያችኋል እናተ ፈረሶች ብላ ጥላው ትሄዳለች ማለት ነው። እዚህ ጋር ደግሞ ዳግሙን ሁለት አረኩት። ከዛን እንግዲህ ሀምላልም ወደ ኤርሚያስ ሚስት ለምንድን ነው ስሟ ልያዝም ያለኝ ማርታ ነው ማዛ ነው ስሟን ጻፉልኝ እስቲ ይዘውና ይጠፋብኛል። እንደዚህ እኮ ስማቸው የማይያዝ ሰዎች የሆነ እኔን እያሰቡኝ ሊሆን ይችላል። ይሄኔ እኮ እቺ ልጅ እያሉኝ ነው መሰለኝ ስሟን ልያዝም አለኝ። በነገራችን ላይ መጋኛ መጥቶኝ ነው መሰለኝ። እና ለማንኛውም የኤርሚያስ የመጀመሪያ ሚስት እያልን እናውራ። ምን አባቱስ እና ምን ችግር አለ? ዋና መግባባታችን ነው፣ ግራ አለመጋባታችን ነው እያልን ከዛን እንግዲህ ትወደዋለች አላልኩም ወይ ጉዴ! ወዴት ተመለሺ። ከዛን እንግዲህ ሀምላል እሷ ቤት ትሄድና እንዲንሽ የኔ ቆንጆ ምናምን ይባባሉና እንግዲህ እንደ ኢትዮጵያ ይሳሳማሉ ምናምን። እሷም ምግብ ያው ሰራተኛ የሰራችው ምግብ አውጥታ ልክ እንደዚህ ሀገር ማለት ነው። እኔ ያለሁበት ሀገር አይታወቅም። እና ታቀርብላትና ወይኔ ሲጣፍጥ ምግብ ሻይ ሚስዩ ሶማች በጣም አመሰግናለሁ አይ ላቭ ዩ ትላታለች። ከዛ ንሳ ደግሞ እንዴት አየሽው ሙያዬ ምናምን ትላለች። ከዛ ንሷ ሙያዬን አየሽ ስትል ይሄኔ እኮ ሰራተኛ የሰራችው አልኩ ማለት ነው። እና እዚህ ያለሁበት አንዷ ሰራተኛዋ አንዷ ሸቃላ በሰራችበት እንዴት ነው የኔ ምግብ ይጣፍጣል እንዴ ሰራሁት ብላ አንቺማ ባለሙያ ነሽ
ማን ያውቅሻል ምናምን ነገር ምናምን ይሏታል ማለት ነው። የዛሬ ደግሞ መጨረሻ ላይ በሞልቃቃዎች ድምፅ ላወራችሁ ነው ማለት ነው። እና እንደዛ ትላታለች ማለት ነው። ስትላትም አይ በቃ ለምን ቡና ምናምን አላፈላልሽም ስትላት፣ ኧረ እኮ እኔ ሐኪም ቤት ቡና ስጠጣ ጨጓራዬን ራሱ ሳልጠው አልቀርም፣ ችግር የለውም። ይገርማል የጩና ነገር ያ ሁሉ ነገር በውስጧ ይዛ ከኛ ጋራ እንደዚህ መሆኗ ምናምን ነገር እያሉ እንግዲህ ይቀጥላሉ ማለት ነው። እንግዲህ እቺው የኤርሚያስ ሚስት እየተቁላላች እየተቀባባች እያለ እነ ወንድ አጥር ከፈት አድርገው በሩን ይገባሉ። ቻንኬ እሷ እግሯን ወደ ላይ አድርጓ ነበረ፣ ያው እስከ ታፋ ግልጽ ነበረ ማለት ነው። ይደነግጣል፣ ራሱን ይስታል ማለት ነው። ፔንት ገጭ እና ፌንት እንደገጨ ክፍሉ ተጠናቀቀ ማለት ነው። አሳጥሬ ስነግራችሁ ማለት ነው። እና እኔ የምላችሁ ነገር እንዳትሳሳቱ፣ ላይክ ስታደርጉ 2 ጊዜ ላይክ እያደረጋችሁ ነው መሰለኝ፣ እያነሳ ነው ማለት ነው። ሰብስክራይቡ እንኳን ይበቃኛል፣ 200 ሺህ ልገባ ነው አይደለ? 200 ሺህ ልገባ ነው። ያው 200 ሺህ ስገባ ኬክ እንቆርሳለን፣ ኬክ ካገኘን ማለት ነው። እንድናገኝ ደግሞ ጸልዩ፣ እድላችሁ ከሆነ ኬክ እናገኛለን። ካገኘን እንግዲህ 200 ሺህ ስንገባ ኬክ ስለምንቆርስ እንዳትቀሩ እያልን ማሳሰቢያችንን እያቀረብን እንግዲህ ፔንት እንደተገጨ ነው ክፍሉ እየተጠናቀቀው ማለት ነው። እነ ወንድ አጥር ሳያንኳኩ ሲጀመር ለምን ገቡ? ሾሃደ ሀራም ስተፍረላ